ተሰቃየው በገዛ ቤቴ ብሏል ዘፋኙ እዩ። አሁንም ሀይሚንና ብሩክን መረበሿን አላቆመችም። ዛሬ ጭራሽ ከሀይሚ ፊት ቆማ የምር ብሩክን ለማቀፍ ምናምን እየሞከረች ነበረ፣ ሀይሚን ለማናደድ ማለት ነው። ሀይሚን ብሩክም በጣም ሊታገሷት ቢሞክሩም ግን ደግሞ መታገስ አልችል ብሎ ብሩክ እንደምታዩት እንዲህ ሊያንቃት ነበረ ማለት ነው። በጣም ጥጋቧ እንዲህ በቃ ምን እንደወጣጠራት አፏም፣ ምላሷም፣ ሆዷም፣ ልቧም ተወጥሯል። በእውነት ምን እንደተተማመነች አላቅም። እሱ ደግሞ እንግዲህ ልጅህ ናት ካልሽ አለ አንቺ እናት ነኝ ብለሽ መፍት እንዳለሽ ሁሉ እኔም አባት ከሆንኩኝ መፍት አለኝ። ስለዚህ ልጅቷን አምጫትና ላስመርመር ቢላትም እንግዲህ ድጋሚ ምንም አይነት ምርመራ ማድረግ አልፈልግም፣ አንተ የምትፈልግበት ቦታ ውሰደኝ፣ ምርመራ እናደርግ ብዬ ወስጅሃለሁ። ስለዚህ ድጋሚ ምንም አይነት ምርመራ ማድረግ አልፈልግም፣ ስለዚህ ተወኝ፣ ምንም አታመጣም እያለችው ነው የምትገኘው። ብሩክን በጣም ተናዶ ነርቨስ ሆኖ ሀይሚ ላይ ከዚህ በኋላ ምንም አይነት ሰው እንዳትልኪ ካልሆነ ግን በጣም ብዙ ተወባታል። ግን እንደኔ ሀይሚም ብሩክ እንደው በማንም ልክስክስ በማንም ልቅምቅም እንደዚህ እግዚአብሔርን አንገታቸውን ደፍተው ሳያቸው በጣም ነው የተሰማኝ፣ በጣም ከምነግራችሁ በላይ ማለት ነውና እቺ ተራ ሰው ናት። ምንም ማንም የማያውቃት ጋጠወጥ ባለጌ ናት። በቃ ሆን ብላ የሰውን ሕይወት ለማበላሸት የመጣች መነሻዋም መድረሻዋም የማይታወቅ በቃ ከክፋት ውጪ ሌላ ተንኮል እንጂ ሌላ መልካም ነገር የማይቀናት ሴት ናትና ለዚች ልጅ እንዲመረበሻቸው እንዲመጨነቃቸው እንዲ መሆናቸው ያሳዝናል። መንገድ ላይ ሀይሚም ብሩክም ክፍት ብሏቸው መድኃኒዓለም እንደዛ ተቀምጠው ሳይ በጣም ነው የከፋኝ እኔ ራሱ ማለት ነው። እና ቆይ ማን ስለሆነች ነው እቺ ሴት ብሩክ ላይ ሀይሚ ላይ በዚህ ልክ ልትፈነጭ የቻለችው ብዬ ሳስብ ያው ሀይሚና ብሩክ ስለፈሯት ነው ብዬ ነው የማስበው። ይቅርታ አድርጉልኝና ተመልካችም እዚህ ጋር በቃ ዲኤንኤ ግዴታ መደረግ አለበት፣ ስም መጥራት አለበት፣ ንጽህና መታወቅ አለበት፣ እውነታ መውጣት አለበት በማለት እንግዲህ ተመልካቾችም እኔ እንኳን በቃ ተውትና አዲስ አበባ ተመለሱ፣ ዲኤንኤ ተደረገ አልተደረገ ዋናው ነገር ሀይሚ ማመኗ ነው ብዬ ነበር። ግን አሁን ላይ ሳስበው ሀይሚም ብሩክ የሆነ የፈራው ነገር እንዳለ እየተረዳች ነው የምትገኘው። እሷም ዲኤንኤ መደረግ አለበት ከሚሉ ሰዎች መሀል አንዷ እንደሆነች ተረድቻለሁ። እና እንደውም እኔ በቃ ሀይሚ ካመነች በቂ ነው፣ በቃ ሆነም አልሆነም እቀበላለሁ ስላለች ኖርማል ነው። ስለዚህ ተዋትና እሷ ናት ለምኗት፣ እሷ ናት ለማመጧት፣ ለዛውም ደግሞ ያለችበት ድረስ ሄዳችሁ እንደው እናንተ ያላችሁበት መጣም ቢሆንም ጥሩ ነገር ነበር። እናንተ ያላችሁበት ሳትመጣ አሁኑኑ ቡታጅራ እንድትመጣ ብላ ትእዛዝ ሰጠው ነው የሄዱት። ታስታውሳላችሁ አይደል? ቡታጅራ በዚህ ሳምንት ውስጥ ካልመጣ እኔ አዲስ አበባ መጥቼ ህይወታቸውን እንዳልነበር ነው ማረገው፣ በቃ ብዙ ነገር አደርጋለሁ። ያ እንዲፈጠር የማትፈልጉ ከሆነ ሀይሚን ብሩክ ቡታጅራ ግዴታ መጣ፣ ይሄንን ዲኤንኤ ማድረግ አለብህ አለችው። ሄደ። ግን ለሳምንታት ይኸው እየለመኗት ነው። እስካሁን የዲኤንኤ ውጤት ሊታወቅ አልቻለም። እሷን በስርዓት ዲኤንኤ ምርመራ ማድረግም አልቻለችም ማለት ነውና እኔ እንደሰማሁት ከሆነ ብሩክ ራሱ ስለ ዲኤንኤ ምርመራ ጉዳይ ምንም የሚያውቀው መረጃ አለ ብዬ አላስብም በአሁኑ ሰዓት። ሀይሚም እንደዛው። ለምን አንደኛ በ72 ሰዓት ምናምን እያላችሁ ነበረ። ሁለተኛ ነገር ደግሞ በጣም ብዙ ነገሮች እንደሚያስፈልጉት በቃ ለምርመራው በጣም ብዙ ነገሮች እንደሚያስፈልጉት ብዙ ከመንግስት ጋር ራሱ የሚያገናኛችሁ ነገር የመንግስት ፈቃድም እንደሚያስፈልግ ነው እየሰማው የምገኘው። ለማንኛውም ግን ዛሬ ብሩክ ዲኤንኤው ትናንትና ሰምታችኋል አይደለ? በቃ እቺ ልጅ ጥላት ነው የወጣው። እዛ ጋር ምን ታርግ የሚታወቅ ነገር የለም። ስለዚህ አንተ ውጤቱ እሷ በኋላ ስለቀረች አስቀይረው ያንተ ነው ቢባል የሰው ልጅ ስታሳድግ ልትኖር ነው ወይ? የሰው ልጅ ልታቅፍ ነው ወይ ደግሞ የሰው ልጅ አሳዳጊ ሆነ ልትቀር ነው ወይ? ውጤቱ ወይም ደግሞ በቃ ድጋሚ መሆን አለበት ነው እያሉ የሚገኙት ሀይሚም ሀብም ማለት ነው። ግን ደግሞ ብሩክም ይሄንን ሀሳብ ከስንት ንዴት ከስንት ብስጭት በኋላ እሺ ብሏል። ይሄንን እንደዚህ የተበሳጨው በቃ እሷ ፊት ለመቅረብ ስለማይፈልግ ነው። በቃ እሷ መከራ ስለምታሳየው በጣም በቃ ንግግሯ በጣም በቃ ሆት ስለሆነ ከእሷ ጋር መግባባት ስለማይችል ስለዚህ ለምን እሄዳለሁ የሚል ሀሳብ ኖሮት እንጂ ድጋሚ በቃ ምርመራ ማድረግ ስላልፈለገ ነውና ውዶችዬ ዛሬ በጣም ጥግብ ብላለች። በቃ ደረቷን ነፍታን የመጣች ጭራሽ ብሩክን ደግሞ አቅፋ ሰላም ልትለው። በእውነት ዛሬ ብሩክ መገኘት አልነበረበትም። በእርግጥ ብሩክ ደግሞ ካልተገኘ አታወራውም እና ሀይሚ በጣም ተናዳለች ከምነግራችሁ በላይ ማለት ነው። ግን ደግሞ ይሄ ነው ሀሳቧ። እዩ በቃ እነሱን ማናደድ፣ እነሱን ማበሳጨት፣ እነሱ ያልሆነ ውሳኔ እንዲወስኑ ብሩክ እንዲሰነዝርባት፣ ከዛ ሰነዘረብኝ ብላ እስር ቤት ነው የምትከተው። እግዚአብሔርን ነው ምላቸው። እንኳን አይደለም እንደዚህ ሚዲያ ላይ ወጣ ነገር ከሚዲያ ጀርባ ራሱ ቢደረግ የምሬ ነው ታሳስረዋለች ነው የምላችሁና ስለዚህ
እዩን ለምንድን ነው በዚህ ልክ ብሩክም ሀይሚም እኛም እየለመናት የምንገኘው ብዬ ሳስብ እኔ ይገርመኛል። ለምንድን ነው የምትለምኗት? በቃ እች ልጅ ዲኤንኤ ይደረግ ተባለች አይደል? አንዴ አደርጋለሁ ትላለች። ከዛ ደግሞ እሺ ነው ያምጪ ስትባል ደግሞ ጭራሽ ልጅቷንም አላመጣም። በቃ አንዴ ዲኤንኤ ሰጥቻለሁኝ ውጤቱን ተቀበል። ላይክ አንቺ አራዳ ሆነሽ እነሱ ፋራ ሆኖ በቃ የብሩክ ልጅ ነው ተብሎ በዛው ተደባብሶ እውነቱ ሳይወጣ ያንቺ ልጅ እሱ እዛ ጋር ቁጭ ብሎ የሚያሳደግ ግዴታ አለበት እንዴ? ለዛውም ደግሞ ላንቺ ያንቺን ልጅ ማለት ነው እንዴ? ምን ግዴታ አለበት? እሱ እኮ ሺህ ልጆችን ሊያሳድግ ይችላል። አቅም ያለው ሰው ነው። ገባሽ? በብዙ ነገር አቅም ያለው ሰው ነው። ግን ለምን ብሎ ነው ያንቺ የዛ የማንም ወንድ ጋር ተዝረክርከሽ የወለድሽው ልጅ የሱ አባቱን እዛ ሄደሽ አፈልጊም እንዴ? አባት ያልሆነ ሰው እንኳን እባክሽ ላግባሽ አብረን እንኑር እያለሽ እንኳን እምብኛልሽ ሴትዮ ነሽ። ስለዚህ ያውን ለሀይሚና ለብሩክ መልእክት ማስተላለፍ ፈልጋለሁ። እችን ልጅ ለምንድን ነው የፈራችኋት? አንድ ሁለተኛ ነገር ደግሞ ለምንድን ነው ወደ አዲስ አበባ የምትመለሱት? በእርግጥ ሀይሚ ይሄንን ውጤት በቃ ማየት በጣም እንደጓጓሽ እንደምትፈልጊ ያስታውቃል። ግን በቃ ወደ አዲስ አበባ ተመለሱ። ምክንያቱም ይሄንን ዲኤንኤ ማድረግ በእርግጥ እዩብ ዝም ትላለች፣ የብሩክም ስም ጠፍቶ ይቀራል ምናምን ሁሉ ነገር ይደባበሳል። ለምን እች ልጅ ትመጣለች አዲስ አበባ ድረስ ህይወታቸውን ለመረበሽ። ገና ይሄ ምዕራፍ የሚዘጋ አይደለም፣ በጣም ገና ብዙ ሂደቶች ያሉት ነገር ነውና አዲስ አበባ ድረስ ተከትለው መጣ መከራውን ነው የምታሳየው። ግን ደግሞ ለህግ ለምን አታመለክቱ? ማለት ፖሊስ የለም ወይ ህግ የለም ወይ? አንድ ሰው በሰው ህይወት ውስጥ ገብቶ በሰው ትዳር ውስጥ ገብቶ በሰው ፍቅር ውስጥ ገብቶ በዚህን ያህል ደረጃ መጥፎ ነገር እየተናገረ ህይወታችሁን ሰላም የሚነሳችሁን ሰው ህግ ይፈቅዳል እንዴ? በእውነት ብሩክ በቃ ወደ ህግ አመልክቱ። አይ ወደ ህግ አናመለክትም ምናምን ካላችሁ ደግሞ ትታችኋት ወደ አዲስ አበባ ተመለሱ። ራሷ ሆን ብላ ተከትላችሁ ትመጣለች። ያኔ ደግሞ ማድረግ ያለባችሁን ለህግ ማመልከት ነው። ከዛ ህግ የሚላችሁን ነገር አድርጉ የምትባሉትን ነገር ማድረግ ነው። እናንተ ሀቅ ስላላችሁ እውነት ስላላችሁ አሸናፊዎች እናንተ ነው የምትሆኑት እንጂ በዚህ ልክ መጨነቅ፣ በዚህ ልክ አንገት መድፋት። ብሩክ በጣም ብስጭት ብሏል። በነገራችን ላይ ምንም በቃ ስትናገረው ለመቋቋምም ለመቻልም ትዕግስት ለማድረግም አልቻለም። እና ቢኒ ደግሞ እየተናደደ ነው። በቃ ልጅቱ የኔ ከሆነች የአባትነት ኃላፊነት አለብኝ፣ ልጅቷን የመውሰድ መብት አለኝ፣ በቃ ልውሰዳትና ላስመርምር ሲል አልፈለገም ቢኒ ማለት ነው። ቢኒ አሁን ላይ እውነቱን ይሁን ቀልዱን ይሁን እዩን ማጣ ስለማይፈልግ ምን ይሁን ሙጥኝ ብሏል። በቃ ልጅቷ የኔ ነች ብሎ ማለት ነው። ግን ያንተ ልጅም እንደማትሆን ላትሆንም እንደምትችል ማወቅ መቻል አለብህ። እቺ ሴት ብዙ ሰው ጋር እንደሄደች ነው የምረዳው በእውነት ለመናገር እና እኔ አሁን በዚህ መሀል ልጅቷም ያለ አባት ልታድግ ነው። በቃ እዛ እዚህ ተብሎ በቃ ተደባብሶ እሷም በነገራችን ላይ እዩም አታውቅም፣ አባቷ ማን እንደሆነ አታውቅም። እውነቴን ነው የምላችሁ። እዛም እዚህም ጋር ስትዘል ስለከረመች ማንንም አታውቅም። የሆነች የውጭ ሀገር ዜጋ ምን ሆነ መሰላችሁ መንታ ልጆችን ወለደች እና ዲኤንኤ ሲመረመር ማለት ነው ዲኤንኤ ሲመረመር አንዱ ልጅ የአንደኛው የትክክለኛ ባሏ ነው። አንደኛው ልጅ ደግሞ እግዚአብሔርን ነው ብላችሁ ማርያምን፣ አንደኛው ልጅ ደግሞ የውሽማው በቃ እሱ ቤት ያኛው ባልየው ሲወጣ ምናምን ግብት የሚል አንዳንድ ወንድ ነበረና የእሱ ልጅ ሆኖ ተገኘና በጣም የሚገርም ዓለም ላይ መነጋገሪያ የሆነ ነገር ነበርና እዩ እንኳን እንደው በስርዓት እንደዚህ እንተናጋ ተኝቻለሁ ብላ ብትናገር እኮ ጥሩ ነው። ግን ከብሩክ ጋር ብቻ ነው የተኛሁት ብላ ግግም ፈጣሪ ድረስልኝና ይሄ ነገር እንዴት እንደሚፈታ እንዴት እንደሚቆጭ በጣም ግራ የሚያጋባ ነገር ነው። ግን እኔ ለሀይሚም ለብሩክም ልናገር የምችለው አንደኛና ዋነኛ ምርጫችሁ ምንድን ነው? እዩን በዚህ ልክ እያገኛችሁ ከእሷ ጋር መጣላት አይጠበቅባችሁም። ብሩክም ሀይሚ ደካማ ጎኗን አሳየች፣ አስበለጠችን፣ በቃ እሷ ልትፈረጭብን ነው እንደዚህ ምናምን ብለን እየተጨናነቅን ሀይሚን ስንቆጣ ቆይተን አንተም እንደዚህ አንገትን ትደፋለህ፣ እንዲህ ትናደዳለህ፣ እንዲህ ትበሳጫለህ። ለማን ብለህ ለዚች የሆነ የበቆሎ ቆረቆንዳ ለምትመስል ሴት የሆነች ምላሳም ለሆነች ሴት እንዴ እቺ የሆነች እኮ ነገር ናት። እግዚአብሔርን ነው የምልህ እንዴ አንገቴ ምንም አንገት መድፋት። ቀና በሉ ውዶችዬ፣ የምሬን ነው። ከፈለገች ዲኤንኤ ታስመርመር፣ ካልፈለገች ደግሞ ገደል መግባት ትችላለች። እዛው የአባቷ የልጅ አባቷን ስትፈልግ ትክረም። እዛው የቡታጅራ ወንዶችን በሙሉ ያው ወይም ከአዲስ አበባ ቀጥራ ያመጣቻቸው ወንዶችም ሊኖሩ ይችላሉ። ስለዚህ እየዞረች የልጅ አባት ማን እንደሆነ ስታስመረምር ዲኤንኤ ስታስወስድ ዘረመል ስታስመረምር ትክረም እዛ። አንተ ምን ቤት ነህ በዚህ ልክ እንድትጨነቅ የምታደርግ? ማን ስለሆነች ነውና ሀይሚም አንተ ስትጨነቅ እንዴት እንደተጨነቀች አይታል። መሀል መንገድ ላይ ቁጭ ነው ያላችሁ ኩምስስ ብላችሁ። ለምን እንዴ ሰው አልገደልክ፣ የሰው ነፍስ አላጠፋ፣ ሰው አላስቀየምክ፣ ሰው አላስከፋ። ሰው እያስከፋ ነው ያለው እኮ
ያልሆነውን ነገር ሆነ ተብሎ እየተጎዳ እየተበደልክ ያለ አንተ ነህ። ስለዚህ ለምንድን ነው ለሷ ብለህ በዚህ ልካ ለዚች ለማትራባ ሴት ደህና ሴትም በሆነች ለማንም ወንድ ጋር ስትንዘላዘል የከረመች ሴት እኔ ይቅርታ አድርጉልኝ ማለት ሴት ልጅ በዚህ ልክ መናገር እናቴ ትሙት ነው የምላችሁ። ስድብ፣ መሳደብ፣ ሰውን ማንጓጠጥ፣ ሰውን መጥፎ ክፉ ቃል መናገር አልፈልግም፣ ግን በማይመጣው መጣችብን። በቃ በናይሚ በአይናችን በብሌናችን መጣች። ታዲያችን ሴት እንዴት ነው ጸጥ ብለን ማለፍ የምንችለው? የማይቻል ነገር ነው። እና እባካችሁ ሀይሚን ብሩክም ተረጋጉ። ብሩክ ደግሞ የሰው አንቀህ ደግሞ የባሰ እኛ መዳ ውስጥ እንግባ እንዴ? አንተ እስር ቤት ገባ ማለት እኮ እኛ ሲኦል ገባም ማለት ነው። ተው እንጂ ብሩኬ፣ አንተ ያላንተማ ህይወት ባዶ ነች። እና ሀይሚንም በዚህ ልክ አታስጨንቃት፣ እንዲደካማ አትሆን። ቢኒ ሽልጥልጥ ነው። ይቅርታ አድርጉልኝና ሰው መሳይ ሾካካ ነው። እናቴን እንድች ብላችሁ እንዳታምኑት። ታያላችሁ ነገ እች ልጅ እንደዚህ ባያቸው እንደዚህ እያወሩ ነው፣ ሀሳባቸው እንደዚህ ነው። አሁን ከቢኒ ጋር እያወሩ አይደለም ሚስጥር ምናምን ከሀይሚ ብሩክ ጋር። ስለዚህ እነሱ የፈሩትን ነገር ይነግራታል፣ እሷም ትቀጥልበታለች፣ ትገፋበታለች ምናምን ነገር። ሞኝ እንዳትሆኑ። እኔ ቢኒን በታሪክ አላም ነው። አንድ ሰው ከመሬት ተነስቶ እንዴት ነው እንደዚህ መልካም ሰው ጻድቅ ሰው ሊሆንላችሁ የሚችለው? ውሸት። በእውነት ነው የምላችሁ፣ እንዳትሸወዱ። እኔ ቢኒንም አላም ነው፣ ማንንም አላም። በሀይሚ በብሩክ ጉዳይ አሁን በዚህ ጉዳይ ላይ ማንንም እዩ ማለት ነው። በጣም ባለጌ ሰው ነች። ባለጌ ሰው ደግሞ የሚሄድበትን ነገር አያውቅም፣ የሚያደርገውን ነገር አያውቅም። በቃ እንደ ልቡ ነው የሚሆነው። እች ልጅ በዛም በዚህም ብላ ሀይሚንና ብሩክን ማሰቃየት ነው ስራዋ። ስለዚህ እች ልጅ እንደውም አላስመረመረም። የፈለጋችሁትን ነገር ማድረግ ትችላላችሁ ብላ ጥላቸው ሄዳለች። ብሩክ በጣም አዝኗል። ጥርግ ትበል። አሁን እኔ የመጨረሻ ውሳኔ ለእናንተ የምነግራችሁ ነገር፣ እኛንም አታስበሉን፣ እኛንም የምሬ ነው። በዚህ ልክ ደካማ አታድርጉ። እኛ እኮ እናንተ ስለበረታችሁ እጅ ለእጅ ስለተያያዛችሁልን ነው አይደለ እንዴ ደስ ብሎን እያበረታናችሁ የምንገኘው። ኢቭን ልጁ ቢሆንም በቃ ሀይሚ እየተቀበሏለች ብለን ተስፋ እያደረግን ያለ ነው። ስለዚህ እንደዚህ ደካማ ከምትሆኑ ከሆነ ይሆናል። እምብኛለች ለአንዴና ለመጨረሻ ጊዜ በጸባይ ለምኗት ወይ ደግሞ ጠይቋት። ከዛ አይ ካለች ገደል ግቢ፣ ከፈለግሽ እንጦሮጦስ ግቢ፣ ከፈለግሽ ሲኦል ግቢ ብላችሁ ጥላችኋት አዲስ አበባችሁን ላጥ ብላችሁ መምጣት ነው። ከዛስ ከመጣች የምሬን ነው ምላችሁ ተባብረን ቢሆንም ጥበቃን እንቀጥርላችኋለን። ጋርድ ማለት ነው። ስትመጣ በቦክስ አይኗን ብሎ ማለት ነው ንብ የነደፋት አስመስሎ ፊቷን አሳብጦ እንደፊኛ መላክ ነው። ከዛ አይኗ ላይ ሲል ተመልሳ አትመጣም ወደ ሀይሚም ወደ ብሩክም ህይወት እኛ ጋር ዩቲዩብ ላይ የሚባልም ድርሻ አትልም። ስለዚህ ለህግ ታመለክታላችሁ። ምንድነው የተፈጠረው ነገር? እቺ ልጅ ዲኤንኤ ልጅ አንተ ናት አለችኝ። እኔ አይደለችም ግን እሺ በቃ በዲኤንኤ ይረጋገጥ ልጄ ከሆነች እቀበላለሁ አልኩኝ። ግን ደግሞ ድጋሚ ዲኤንኤ ማድረግ አልፈለገችም። ዲኤንኤ የተደረገበት ቦታም ትክክለኛ አይደለም። ድጋሚ ዲኤንኤ እንዲመረመርልኝ እፈልጋለሁ። ከዛ ውጪ ግን እቺ ልጅ በህይወቴ ላይም የራሴ የምኖረው ህይወት አለኝ። የኔ ምላስ ሴት አለች እዚህ ጋር። ስለዚህ እባካችሁ ልጅ ከኔ አርቁልኝ። በቃ አጠገቤ እንድትደርስ አልፈልግም። ውጤቱ ታውቆ ልጄ ከሆነች ተቀብዬ የሚገባውን ነገር አደርጋለሁ፣ ግዴታዬን አደርጋለሁ፣ እወጣለሁ። ግን እች ልጅ በህይወቴ እንድትቀርብ አልፈልግም ብሎ ካመለከተ እግዚአብሔር ምስክሬን ነው የምላችሁ እንኳን አይደለም አዲስ አበባ እየኖሩ እዛው ቡታጅራ ድረስ ራሱ ፖሊስ ይመደብላቸዋል። ማንም ሰው አጠገባቸው እንዳይደርስና ይሄ ነው መሆን ያለበት። በዚህ ልክ እሷን መለመን የለባችሁም። በዚህ ልክ ብሩክ እንዴ ምን ሆነ ነው? በጣም ደካማ ሆንክ እኮ። በእርግጥ ይሰለቻል ከአንድ ሰው ጋር በዚህ ልክ እኝኝኝኝ። በዛ ላይ መልካም ነገር አታወራ፣ ከአንድ በቷ ጥሩ ነገር አይፈጠር። በቃ መጨማለቅ ነው። በቃ ትወጣጣ ምንም አታመጣም። መድኃኒዓለምን እንዲህ ደረቷን ልቧን የምትነፋው ማለት ነው። ምንም የላትም። በቃ እናንተ መፍራታችሁን ስላወቀች ነው። ስለዚህ አንፈራትም። ካልሆነ ሄደን አይኗን ቅንድቧን ነው ሰባብረን የምንጥልላት። የምሬን ነውና አይኗ እንዳይ። ለማንኛውም ያው መማታት መፍትሄ አይደለም። ብሩኬ በሰለጠነ ዘመን እጅን እንድች ብለ እንዳታነሳ አደራን። ምክንያቱም እቺ ልጅ ግፍትር እንኳን ካረካት አውቃ ወድቃ የሆነ ነገር ቧጥራ ምናምን እንደዚህ ያደረገኝ በቃ ደበደበኝ አደባባይ ላይ ብላ አንተን ቄሌንጦ ነው የምትከት። ሀይሚንም ችግር ውስጥ አትክተት፣ ቤተሰቦችንም ራስንም ችግር ውስጥ አትክተት። ለመረጋጋት ሞክር። የማትታወቅ ሴት ብትሆን ያው እንደዚህ ሆት ልትሆን ትችላለህ። ግን እቺ ትታወቃለች፣ ነገረኛ ሴት ናት። በቃ በራሷ የእውነት በተንኮል የተሞላ ሰው እንደዚህ በኮንፊደንስ ሲያወራ ይቻላል። ያዩ ይለያል። እና ማን ስለሆነች ነው እሷ የምታስረብሸን? ከዚህ በፊትም ስንት ሴቶች መጠው ሄደዋል። እሷም ትሄዳለች። ማነችና ሁ አር ዩ አይ ዶንት ኬር። የፈለገችው ለምን ቂል ገደል አገባ
እንዴ ብሩኬ እንዲህማ ደካማ ሆነ ማየት አንፈልግም። ለማንኛውም የነበረኝ ሀሳብ አስተያየት ይህንን ይመስል ነበረ። እስኪ ለብሩክ አሁን በዚች ሰዓትና በዚች ደቂቃ ምን አይነት ሀሳብ አስተያየት አላችሁ? ምን አይነት ውሳኔ መወሰን አለባቸው ትላላችሁ? እዩን ከነሱ ህይወት እንዴት ነው በምን አይነት መንገድ ነው ሊያርቋት የሚችሉት? በቃ ይህንን ነገር አድርጉ ብላችሁ እስኪ የምትሰጧችሁ ሀሳብ። እኔ ጥለው ወደ አዲስ አበባ መሄድ፣ ከዛ ከመጣች በግዴታዋ ራሷ በህግ ተይዛ አፍንጫዋን ተይዛ ወይ ፖሊስ ይዞ መሄድ፣ አሁን ቡታጅራ ካሉበት ሆኖ ፖሊስ ይዞ መሄድ። ከዛ ውጭ ልጅ በየቀኑ በየጊዜው እየጠሩ በዚህ ልክ እሷ ጋር አስቀያሚ ፊቷን ማየትም ያስጠላል። ብሩክ እኮ እሷን ላለ ማየት በጣም የሚያደርገው ጥረት ሲሆን ንቅ ቢያረጋት ወደ ሰማይ እንዲህ ቢያነጥራት ደስ ይለው ነበር። ዛሬ ሀይሚ በጣም ደነገጠችና ቢኒ ራሱ እንዴት እያየው እንደነበር አይታችኋላ። እዩን ሲያንቃት መድኃኒዓለምን እንዴ መሰሪ ናቸው ሁለቱም እዩና ቢኒ አላም ናቸው። ለማንኛውም ሀሳብ አስተያየት ይህንን ይመስላል። እናንተን ጨምሩበት። በሌላ ቪዲዮ ተመልሰን እንገናኛለን። አመሰግናለሁ።